ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተ እንደስበስታት ላይ እንገኛለን። በቅድሚያ ማርስ ዜናዎች የመጋቢ ከተማ ክንፈ የሽኝት ስነ ስርዓት በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተካሄደ። የመዳን ዕውቀት ከመጽሐፍ ቅዱስ አንጻር የተሰኘውና በተስፋሁን ነጋሽ የተጻፈው መጽሐፍ ተመረቀ። ከውጭ ቲክቶክ በናይጄሪያ የምሽት የቀጥታ ስርጭት እንዳይደረግ አገደ። የአውሮፓ ፓርላማ በደቡብ እስያ የሚፈጸሙ የሃይማኖት ጥቃቶች ላይ ትኩረት እንዲያደርግ ጠየቀ። ከመረጃዎቹ ጋር ኢየሱስና ያሳብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። የደቡብ ምስራቅ አዲስ አበባና አካባቢ ክልል የክላስተር 3 እና 4 በሚሽን አገልግሎት ዙሪያ በርካታ ስራዎችን እያከናወነ መሆኑ ተገለጸ። በቱሉ ዲምቱ ፈጬ ሙሉ ወንጌል አጥቢያ በተዘጋጀው ፕሮግራም ላይ የክላስተር 3 እና 4 ፕሮግራም ላይ የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ በአጠቃላይ የ110 አጥቢያ መሪዎች፣ አገልጋዮችና የክላስተር አስተባባሪዎች ተገኝተዋል። በእለቱ የሚሽን ዲፓርትመንት አገልግሎት ከተቋቋመበት ጊዜ አንስቶ ስላከናወናቸው ዋና ዋና አንኳር ስራዎች ገለጻ አድርጓል። ተያይዞም አገልግሎት ክፍሉ ያዘጋጀው የአጭር የመካከለኛና የረጅም ጊዜ ስልታዊ እቅድ ዝርዝር በዋነኝነት ቀርቦ ውይይት ተደርጎበታል። ከተሳታፊዎችም በጎ ምላሽ አግኝቷል። እንዲሁም በየአጥቢያዎች ለተቋቋመው የወንጌል ማህበርተኞች አገልግሎት የሚረዳ ማኑዋል ዲፓርትመንቱ ሰርቶ በማቅረብ ለተሳታፊዎች ያስረዳ ሲሆን በክልሉ ከተገመገመና ከጸደቀ በኋላ ለአጥቢያዎች እንደሚላክ ተገልጿል። መጋቢ ፋሲል ተክሎ የመጨረሻ ጸሎት አድርገው ፕሮግራሙ ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መረጃ ነው። የመጋቢ ከተማ ክንፈ የሽኝት ስነ ስርዓት በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተካሂዷል። ህዳር 29 ቀን 2018 ዓ.ም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ከመስራች መጋቢዎች መካከል አንዱ የድሆች ጠበቃ አምባሳደርና ታዋቂ መንፈሳዊ መሪ የሆኑት መጋቢ ከተማ ክንፈ 6 ኪሎ በሚገኘው ጉባኤ እግዚአብሔር ቤተክርስቲያን የሽኝት መርሃ ግብር ተካሂዷል። መጋቢ ከተማ በድንገተኛ የልብ ህመም ህይወታቸው ማለፉ ሲነገር ሽኝታቸው በከፍተኛ የመንግስት ባለስልጣናት፣ የቤተክርስቲያን መሪዎች፣ የቅርብ ወዳጆችና በርካታ ህዝቦች በተገኙበት በከፍተኛ ሀዘን ተካሂዷል። በሽኝቱ ላይ የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ በኩባ የኢፌድሪ ልዩ መልእክተኛ አምባሳደር አሰፋ ዲንጋሞ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶ፣ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ፕሬዝዳንት መጋቢ አያንሳ ኦፕሲና ሌሎች ባለስልጣናት ተገኝተዋል። በሽኝቱ ላይ የተናገሩት ተናጋሪዎች የአቶ መጋቢ ከተማን ከፍተኛ የመንፈሳዊ ማህበራዊና ሰብአዊ አገልግሎት አስታውሰዋል። በተለይም ከ620 በላይ የውሃ ጉድጓዶችን በመቆፈር በገጠሪቱ የኢትዮጵያ ክፍል የህይወት ውሃን በማቅረብ ላይ ያደረጉት አስተዋጽኦ ተወዳጅነትን አግኝቷል። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ፕሬዝዳንት መጋቢ አያንሳ ኦፕሲ እንደተናገሩት እርሱ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ወሎ ሰፈር አጥቢያ እንድትመሰረት ያደረገው ጉልህ ድርሻ አይረሳም ብለዋል። የፕሪዝን ሚኒስትሪና የጀስቲስ ፎር ኦል ዳይሬክተር መጋቢ ዳንኤል ገብረስላሴ አቶ መጋቢ ከተማ በእውነት የድሃው ጠበቃ እንደነበሩና የነበራቸውን ዓለም አቀፍ ልምድ ለአገር በጎ ፈቃድ አምባሳደር በመሆን ለሀገራቸው እንዳገለገሉ ገልጸዋል። በተጨማሪም እርቅና ሰላም በሚያስፈልጉባቸው በርካታ የሀገሪቱ ክፍሎች ለእርቅ የሰሩ መሆናቸውን አመላክተዋል። በሽኝቱ ማጠናቀቂያ ላይም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ምክትል ፕሬዝዳንት መጋቢ ወይሳ ቱራይሎ እንደተናገሩትም መጋቢ ከተማ በኢትዮጵያ አየር ኃይል ግራውንድ ቴክኒሻን እንደነበሩና በተለይም በኬንያ ቲካ ስደተኞች ካምፕ ለነበሩ ለበርካቶችም አባት እንደነበሩ በማስታወስ በሀገራችን ኢትዮጵያም በውሃ በትምህርት ቤት ግንባታና በራስን በማስቻል ያደረጉትን ጉልህ የሆነ ሰብአዊ አገልግሎት ገለጻ ተደርጓል። ጄኤምኤም ቴሌቪዥንም በመጋቢ ከተማ ክንፈ ህልፈት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቹ መጽናናትን ይመኛል። የመዳን ዕውቀት ከመጽሐፍ ቅዱስ አንጻር የተሰኘውና በተስፋሁን ነጋሽ የተጻፈው መጽሐፍ ተመርቋል። የአዲስ አበባ ለቡ አጥቢያ መሰረተ ክርስቶስ ቤተክርስቲያን የመዳን ዕውቀት ከመጽሐፍ ቅዱስ አንጻር የተሰኘውን መጽሐፍ ህዳር 28 2018 ዓ.ም በድምቀት አስመርቃለች። በአዲስ አበባ ለቡ አጥቢያ መሰረተ ክርስቶስ ቤተክርስቲያን የተዘጋጀው የመዳን ዕውቀት ከመጽሐፍ ቅዱስ አንጻር የተሰኘውና በተስፋሁን ነጋሽ የተጻፈው መጽሐፍ ለዳኑት የእምነት ማጽኛ፣ ላልዳኑት ደግሞ የመዳን ዕውቀት ማግኛ እንዲሆን በታላላቅ የነገረ መለኮት ምሁራንና የስነ ጽሑፍ ባለሙያዎች ተገምግሞ በታላቅ ድምቀት ተመርቆ ለንባብ በቅቷል።
ፕሮግራሙ በአምልኮ የተጀመረ ሲሆን መምህር ይመኑ አድማስ ሁለተኛ ጢሞቴዎስ ምዕራፍ 3 እስከ 4 ተመስርተው የእግዚአብሔርን ቃል አካፍለዋል። በመቀጠልም ጋሽ ንጉሴ ቡልቻ ስለ መጽሐፉ ፋይዳ ንግግር ያደረጉ ሲሆን ይህ መጽሐፍ እውነትን ለማጥራትና ልክ ያልሆኑ ትምህርቶችን ለመገሰጽ የተጻፈ ነው ብለዋል። መምህር አግዛቸው ተፈራ፣ መምህር ዮናስ አስፋው፣ ጋሽ ሰለሞን ከበደ ከመጽሐፉ ክፍሎች ተነስተው አርትዖት ሰጥተዋል። ፕሮግራሙም ለመጽሐፉ ጸሐፊ ተስፋሁን ነጋሽ በመጸለይና በቡራኬ በድምቀት ተመርቋል። እግዚአብሔር ይባርካችሁ። የመዳን ዕውቀት ከመጽሐፍ ቅዱስ አንጻር የተሰኘውን እንግዲህ ታላላቅ እንግዶች በተገኙበት በቤተ ክርስቲያናችን መርቀናል። መጽሐፉ ለዳኑትም ላልዳኑትም ወገኖች ጠቃሚ መጽሐፍ ነው። በተጨማሪም ደግሞ መጽሐፉ ገቢው ሙሉ ለሙሉ ለለቡ መሰረተ ክርስቶስ ቤተክርስቲያን ህንጻ ማሰሪያ ድጋፍ እንዲውል የተሰጠ ስለሆነ ሁላችሁም እንድታነቡበት እንድትጠቀሙበት አሳስባለሁ። እግዚአብሔር ይባርካችሁ። ኢትዮጵያ የተመድ የሰብአዊ መብቶችን ምክር ቤት ቢሮ ምክትል ፕሬዝዳንት ሆና ተመረጠች። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ቢሮ ምክትል ፕሬዝዳንትና የቢሮ አባል በመሆን በስምምነት ተመርጣለች። ኢትዮጵያ የቢሮ ምክትል ፕሬዝዳንት ሆና የተመረጠችው በጄኔቫ ስዊዘርላንድ በተካሄደው የምክር ቤቱ ድርጅታዊ ስብሰባ ላይ ነው። ኢትዮጵያ የአፍሪካ ቡድንን በመወከል ለአንድ ዓመት ያክል በዚህ የመሪነት ሚና እንደምታገለግል ተጠቁሟል። ኢትዮጵያ መመረጧን ተከትሎ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ክበበው ዳካና በስዊዘርላንድ የሚገኙ ሌሎችም ዓለም አቀፍ ድርጅቶች የቢሮ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር አመላክቷል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። በሱዳን ደቡብ ኮርዶፋን ግዛት በተፈጸመው የአየር ጥቃት 63 ህጻናትን ጨምሮ 114 ሰዎች ሞተዋል ሲል የዓለም ጤና ድርጅት አስታውቋል። ባለፈው ሳምንት በተፈጸመው በዚህ የድሮን ጥቃት ቢያንስ 3 ጊዜ በመዋለ ህጻናትና በአቅራቢያው ባሉ የገጠር ሆስፒታል ላይ ጉዳት መድረሱን የተገለጸው የሱዳን ዶክተርስ ኔትወርክና የአደጋ ጊዜ ጠበቆች በሱዳን በሲቪሎች ላይ የሚፈጸመውን ጥቃት የሚከታተሉ ቡድኖች የፈጥኖ ደራሽ ኃይሉን RSF ተጠያቂ አድርገዋል። ቲክቶክ በናይጄሪያ የምሽት የቀጥታ ስርጭቶች እንዳይደረጉ አገደ። የቻይናው የማህበራዊ ሚዲያ ተቋም ቲክቶክ በናይጄሪያ በምሽት የሚደረጉ የቀጥታ ስርጭቶችን በጊዜያዊነት ማገዱን ገልጿል። ቲክቶክ በናይጄሪያ ከምሽቱ 5 ሰዓት እስከ 11 ሰዓት የሚደረጉ የቀጥታ ስርጭቶችን ማቆሙን ይፋ ያደረገው ወሲባዊ ይዘት ያላቸው ስርጭቶች መብዛታቸውን ተከትሎ ነው። ይህ የወሲብ ይዘት በብዛት ይሰራጭበታል በተባለው በዚህ ሰዓትም በናይጄሪያ የቀጥታ ስርጭቶች ማሰናዳት ወይም መመልከት አይቻልም። የይዘት ደህንነትና ተጠቃሚዎችን እጠብቃለሁ ያለው ቲክቶክ ከዚህ በፊት በተመሳሳይ ምክንያት ከ49,000 በላይ በቀጥታ ስርጭቶችን ከናይጄሪያ አጥፍቷል። ከቅርብ ጊዜ ወዲህ በቲክቶክ እውቅናና ትኩረት ለማግኘት በሚል ወሲባዊ ይዘት ያላቸውን ነገሮች ማሰራጨት እየተለመደ ሲሆን ቲክቶክ በተደጋጋሚ ቁጥጥር እንዲያደርግ በተለያዩ አካላት ሲጠየቅ ቆይቷል። ቲክቶክ የቀጥታ ስርጭት እገዳው ለምን ያህል ጊዜ እንደሚቆይ ያሳወቀው ነገር የለም። መረጃው የDW ነው። በመጨረሻም የአውሮፓ ፓርላማ በደቡብ እስያ የሚፈጸሙ የሃይማኖት ጥቃቶች ላይ ትኩረት እንዲደረግ ጠየቀ። ዳንኤል አንተነዝ ስራለው። የአውሮፓ ህብረት በደቡብ እስያ ሀገራት ውስጥ እየጨመረ በመጣው የሃይማኖት ነጻነት ጥሰትና በአናሳ እምነት ተከታዮች ላይ የሚደርስ ጥቃት ላይ ከፍተኛ የሆነ ትኩረት እንዲያደርግም ተጠይቋል። ይህ ጥሪ በብራሰልስ በታህሳስ 4 በተካሄደ ጉባኤ ላይ ከደቡብ እስያ የመጡ የሰብአዊ መብት ተሟጋቾችና የአውሮፓ ፓርላማ አባላትም አሳትፏል። በአውሮፓ ፓርላማ አባላትም ማትት ጆኒንና በርትጃን ሩይሳይን የተመራውና በኤዲኤፍ ኢንተርናሽናል ተቋም ደቡብ እስያ ባሉ ክርስቲያኖች ላይ ያነጣጠረ ጥቃት በሚልም በተዘጋጀው ስብሰባም ተወካዮችንም አንድ ላይም አድርጓል። በስብሰባው ላይ የተሳተፉት የህንድና የፓኪስታን የሰብአዊ መብት ተሟጋቾች በክልሉ ውስጥ የሃይማኖት ነጻነት ሁኔታ እየተባበሰ መምጣቱንም አሳስበዋል። የክልሉ ሀገራት በህገ መንግስታቸው የሃይማኖት ነጻነትን ቢጠብቁም በህንድ በ2025 በጥርና በጥቅምት መካከል ብቻም በክርስቲያኖች ላይ የተፈጸሙ ከ600 በላይ የጥቃት ዝርዝር ጉዳዮችም መመዝገባቸውንም ገልጸዋል። ይህም በቀን ከ2 በላይ ጥቃቶች እንደሚደርሱም ያሳያል። እነዚህ ጥቃቶች የህዝብ ጥቃት፣ የቤተ ክርስቲያን መፈራረስና የማህበረሰብ ቤቶችን ማፍረስንም ያካትታሉ። ዘገባው የክርስቲያን ዴይሊ ነው። መረጃዎቻችንን ከማጠቃለላችን በፊት ሐሰተኛዎቹን እናስታውሳችሁ። የመጋቢ ከተማ ክንፈ የሽኝት ስነ ስርዓት በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተካሄደ። የመዳን ዕውቀት ከመጽሐፍ ቅዱስ አንጻር የተሰኘውና በተስፋሁን ነጋሽ የተጻፈው መጽሐፍ ተመረቀ።
ከውጭ ቲክቶክ በናይጄሪያ የምሽት የቀጥታ ስርጭት እንዳይደረግ አገደ። የአውሮፓ ፓርላማ በደቡብ እስያ የሚፈጸሙ የሃይማኖት ጥቃቶች ላይ ትኩረት እንዲያደርግ ጠየቀ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይህን መስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ